በራሳቸው ጊዜ ሄደን ወደ ትልቅ እያጨናነቋቸው ያለው እነሱ ራሳቸው ናቸው። እነሱ ራሳቸው ናቸው እያጨናነቋቸው ያሉት። ይህን በእምነት ሰው የእምነት ሰባኪ ከሆነ ፖለቲከኛ መሆን የለበትም። እምነት ማለት በጣም የሆነ በቃ ጥንቃቄ የሚያስፈልገው ነገር ነው። በቀጣዩ ዓለም ሰዎች ይድኑበታል ብለህ የምታስተምረውን ነገር እንዴት ነው ፖለቲካ የምትቀላቅልበት? በዚያ እንዴት ነው ቁማር የምትጫወተው? በትክክል ከአምላክ ዘንድ በነቢያት በኩል መጥቶልኛል ያልከውን ትምህርት በስርዓት አስተምራቸው። ስነ ስርዓት ማንንም ሳትዘልፍ ሳትሳደብ። የግል ባህሪ ሊኖረኝ ይችላል። የግል ባህሪ ጥሩ ላይሆን ይችላል ከሰዎች ጋር የምኖርበት። እምነት ከሆነ ግን በጣም ጥንቃቄ ይፈልጋል። አምላክንና ነቢያትን ወክዬ ነው እየተናገርኩኝ ያለሁት። አምላክ እንዲህ ብሏቸዋል፣ ነቢያቶች እንዲህ ብለዋችኋል ብዬ የማስተላልፈው ቃል ላይ የፈለገ ቢሆነ የራሴን ባህሪ አላንጸባርቅም እዚያ ላይ ቦታቸዋል። እና ይሄ ነው የተወሰነ ቀን ነው እንትን በሉ ታሳልፉት። ሁላችሁም ክርስቲያኖችን ገብታችሁ ሀሳባቸውን ብትሰጡ እረዳችኋለሁ፣ ይገባኛል። ነገር ግን ይህንን አውቀው በራሳቸው ጊዜ ይህንን በመካከላቸው አጀንዳ የፈጠሩ ያሉ ሰዎች በራሳቸው ናቸው። ያልፋል። የተወሰነ ቀን ነው ገብታችኋል። እኔም የምላቸው ነገር ምንድን ነው፣ ማንኛውም ሙስሊም ይህንን ያደርግብናል እያለ የሚያስፈራራቸው ከነሱ የሆነሰበ ሙስሊሙ አያደርግ አይገሉትም። ወላሂ አይገሉትም። አውቀው አይገሉትም። ለማንኛውም ጥያቄ ያለው ይጠይቅ። በዚህ ላይ ያለኝ የመጨረሻ ሀሳብ ይሄ ይሁን። ገብታችሁ ሆኔ ስታወር ጊዜ ላለማቋረጥ ነው እንዳይሰጣችሁ ዝም ብላችሁ። ስለዚህ ለመጨረሻ ጊዜ ይሁን። ከዚህ በኋላ ጥያቄና መልስ ያለው ክርስቲያን ብቻ ገብቶ መጠየቅ ይችላል። አይ እሺ፣ ሁሱ መቀጠል እችላለሁ። አሁን ወደ ጥያቄ ግባ። ከይቅርታ ጋር ሮሚ ወደ ጥያቄ ግባና ጠይቀን። እሺ፣ ወደ ጥያቄ ነው የምገባው። ከዚህ በፊት ይመስለኛል የሆኑ ኡስታዝ ሲያወሩ የሰማሁት ነው እና ምን አሉ? እኛ ለነብያችን ሙሐመድ ወይም ለነብዩ ሙሐመድ ያለን ፍቅር እሳቸው ለእኛ ካላቸው ፍቅር ሚዛን ላይ ቢቀርብ የእሳቸው ፍቅር ሚዛኑን ይደፋል ይላል። ይሄ የሰማሁት ነው እሳቸው ሲያወሩ እና እንደኛ እምነት አስተምህሮ ወይም እኔ ኦርቶዶክስ ነኝ። እንደኔ እምነት ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅሩን የገለጸበት መንገድ አለ፣ ወይም ፍቅሩን ለእኛ ያሳየበት መንገድ አለ። ከሰማያት ሰማያት ወርዶ ተወልዶ ከቅድስት ድንግል ማርያም ተወልዶ ሞቶ ለእኛ ፍቅሩን አሳይቶናል። ያንን ፍቅር እኛ በፍቅር ብለን የምንገልጽበት መንገድ ነው እና እናንተ ደግሞ አሁን ቅድም ባልነው ነብዩ መሐመድ ፍቅር እኛ ለነሱ ዓለም ላይ ያለው ህዝብ ፍቅር ቢደመር የእሳቸው ፍቅር ሚዛን ይደፋል ይላል እና የእሳቸውን ፍቅር በምን መልኩ አይታችሁት ነው ወይም በምን ተገለጸ የሚለውን። በጣም ጥሩ። የነቢያችን ሰለላሁ ዐለይሂ ወሰለም ለትውልዳቸው ያሳለፉት ያሳዩበት ፍቅራቸውን የገለጹበት በጣም ብዙ ነው። ከነዚያ መካከል የተወሰኑት ልግለጽልህ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አንድ ሐዲስ ተናገሩ። ከሁሉም ነቢይ ለየት ያደረጋቸውን ነገር ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነ ሊኩል ነቢይን ደዕወቱን ሙስተጃባ ወኢነ ሊየ ደዕወቱን ሙስተጃባ ፈደኸርቱሃ ሊየውም ልቅያማ ሸፋዓትን ሊኡመቲ አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ለእያንዳንዱ ነቢይ ከእኔ በፊት ላለፉት ተቀባይነት ያለው አንድ ዱዓ ወይንም ጸሎት አላቸው። ሁሉም ግን ምድር ላይ ዱዓቸውን አድርገው ጨርሰው ሂደዋል አሉ። የእኔን ዱዓ ግን የተሰጠኝን እድልን አቆይቻታለሁ ለትንሣኤ ቀን፣ የዛኔ ለትውልዶቼ ምልጃ ትሆንልኝ ዘንድ አሉ። ተመልከቱ፣ ሁሉም ነቢይ እዚህ ምድር ላይ ዱዓ አድርጓል። ኖህ ምን ዱዓ አደረገ? ጌታዬ ሆይ ከሃዲያኖችን ከምድር ገጽ አጥፋልኝ አለ። ማዕበል ላከለት፣ እንዳለ ከሃዲያኖችን አጠፋለት። ሎጥም ልክ እንዲሁ ዱዓ አደረገ፣ እነዚያን ግብረ ሰዶማውያን አጠፋለት። ቦታቸው ኩሉሁም እድዑ መሲሁ ዒሳ ዓለይሂ ሰላም አድነኝ አለ፣ አዳነው፣ ወደ ሰማይ ወሰደው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምስ እዚህ ላይ ማድረግ ይችሉ ነበር? አዎ ይችሉ ነበር። ነገር ግን ለትውልዶች የተቀመጠልኛል። ምን ያክል ቢያፈቅሩ ነው ትውልዳቸውን። ሁሉም ራሱ እዚህ ተጠቅሞ ሂዷል። ቦታቸው አላ ኢነ ሊኩል ነቢይን ደዕወቱን ሙስተጃባ ወላኪን እደኸርቱሃ ሊኡመቲ ሸፋዓትን ሊኡመቲ፣ ለትንሣኤ ቀን ለትውልዶቼ ምልጃ ትሆነኝ ዘንድ አዘገየኋት፣ አቆየኋት። ይህ ትልቅ ፍቅራቸውን የገለጹበት ነው፣ ከሁሉ ነቢያት የተለዩበት። ሌላው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ባስተምሮታቸው ጊዜ
የደረሰባቸው በጣም ከባድ መከራዎች ነበሩ። የመካ ሰዎች ከባድ መከራዎች ነበሩ። የመካ ሰዎች ያስተማሩ ከመካ ሰዎች ደረሱባቸው፣ ብዙ መከራ ደረሱባቸው። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ተስፋ አልቆረጡም፣ ሄዱ። እንዳውም ከጠየቋቸው አማኞች ከእርሳቸው ጋር ያሉት አላ ተድዑ ዐለል ሙሽሪኪን ያ ረሱለላህ አሏቸው። አንቱ የአላህ መልእክተኛ ሆይ እነዚህ ከሃዲያኖች ላይ አትረግማቸውም? ጸሎት አታደርግባቸውም እንዲቀሰፉ ዘንድ ብሎ ጠየቁ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ኢኒ ለም ኡብዐት ለዓነን ወኢነማ ቡዒስቱ ረሕማ አሉ። እኔ እንድራገም ዘንድ አልተላኩም፣ እኔ በእዝነት የተላኩኝ ነቢይ ነኝ አሉ። ታገሱ፣ ብንታገስ ነው የሚሻለው፣ እንዲቀሰፉስ አላደርግም አሉ። ከዚያስ ወደ ሌላ ከተማ ሄዱ። ከመካ ራቅ ትላለች፣ ወደ ጣኢፍ ሄዱ። ከአንድ ሰሃባቸው ጋር ዘይድ ብኑ ሐሪሳ ከሚባለው ጋር ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም የጣኢፍ ህዝቦችን ለማስተማር ማለት ነው፣ ከባዕድ አምልኮ እንዲወጡ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ አምላክ ወደ አንዱ አምላክ ተመለሱ ብለው ሊመልሷቸው ሊያስተምሯቸው ዘንድ የነቢያትን መንገድ ለማደስ ነው የላካቸው። አላህ ሱብሓነሁ ወተዓላ በመጨረሻ ዘመን ላይ ለዓለም እንደሚልክ ለኢብራሂም ነግሮት ነበር። በሱረቱል በቀራ ላይ ያለ ልክ እንዲሁ መሲሁ ከእኔ በኋላ የሚመጣ መልእክተኛ ያለ ሙሐመድ ወይም አሕመድ የሚባል ብሎ ነግራቸዋል። መጨረሻ ላይ ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ጣኢፍ ወደምትባለው ከተማ ለጣኢፍ ንጉሶች ነገሯቸው። እነዚህን ባዕድ አምልኮዎች እንድትተውና አንድና ብቸኛ የሆነውን የአብርሃምን የኢስሐቅ የያዕቆብን አምላክ እንድታመልኩ ጥሪ ያደርግላቸዋለሁ ብለው ነገሯቸው። የእነዚህ የጣኢፍ ሰዎች እንዳለ ሁላቸውም ከህፃን እስከ ትንሽ፣ ከመሪ እስከ ተመሪ፣ ከእብድ እስከ ጤነኛ፣ ከወንድ እስከ ሴት እንዳለ ሙሉ የከተማው ህዝብ ተሰባስበው ንጉሶች ማዘዙባቸው። ከአማልክቶቻችን ፈቀቅ ሊያደርገን መጥቷልና አንዱን አምላክ ብቻ አምልኩ እያለ ይጠራናልና ይሄን ሰው ከዚህ ሀገር አስወጡት፣ ደብድቡት ብለው አዘዙ ንጉሶች። እንዳለ የከተማው ህዝብ ያለውን ብረት ያለው በብረት ድንጋይ ያለው እንጨት ያለው በእንጨት ሁሉም ተሰብስቦ ይደበድቧቸው ጀመር። ከዚያ ከኋላቸው ሁኜ እኔ እከላከል ነበር አለ ዘይድ ብኑ ሐሪሳ ሲናገር ምን አለ? ላ ተድሪቡ ረሱለላህ የአላህን መልእክተኛ አትምቷቸው እያልኩኝ በእጄ መክት ነበር ይላል። ወካነ የንዝል ደም ምን ተሕቲ ቀደሚሂ ዐለይሂ ሰላቱ ወሰላም ከእግራቸው ስር ከተረከዛቸው ደም ይፈስ ነበር እያለ ይናገራል ሰውየው፣ የአይን እማኝ የመሰከረው። ከዚያም በኋላ እነዚህ የጣኢፍ ሰዎች እየተከተሉ ሲደበድቧቸው መጨረሻ ላይ ሲደክማቸው ተመለሱ ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም አልቻሉም። የሆነች ዛፍ ስር አገኙ፣ ተቀመጡ እዛ። ወዲያው ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ወካነ የምሰሕ ደም ደምን እንደዚህ እየጠረጉ ይላል አላሁመ እግፊር ለሁም ፈኢነሁም ላ ያዕለሙን። ጌታዬ ሆይ ስለማያውቁ ነው እና እነዚህ ሰዎች የደበደቡኝ ያደሙኝ ያቆሰሉኝ ይቅር በላቸው ብለው ጸሎት አደረጉላቸው ይላል። ወዲያው ከአላህ ዘንድ መልአኩ ገብርኤል ተላከ። ከእርሱም ጋር አብሮት መለኩል ጂባል ተራሮችን እንደፈለገ የማንቀሳቀስ ስልጣን የተሰጠው መልአክ አለ። ያ መልአክ ተላከ። መልአኩ ገብርኤል ጠጋለና ወደ እርሳቸው ምን አላቸው? ያ ሙሐመድ አላቸው፣ ሙሐመድ ሆይ ኢነ ረበከ ቀድ ነዘረ ማ ፈዐለ ቢከ ቀውሙክ ወአርሰለ ኢለይከ መለከል ጂባል ሊተእሙረሁ ቢማ ተሻእ ፈሙርሁ አላቸው። ሙሐመድ ሆይ እነሆ ጌታህ አላህ ህዝቦችህ በአንተ ላይ ያደረሱብህን ግፍና መከራ ተመልክቷል። እንዲሁም ይህንን የመላእኮች የተራራ አንቀሳቃሽ የሆነውን መልአክ ልኮልሃል። ወደ አንተ የፈለግከውን እዘዘው ይቀስፍልሃል እነዚህን ህዝቦች አለ። ይሄ መልአክ ጠጋልና ወደ እርሳቸው ምን አለ? አሰላሙ ዐለይከ ያ ረሱለላህ፣ አንተ የአላህ መልእክተኛ ሆይ የአላህ እዝነት በረከት በአንተ ላይ ይስፈን ካላቸው በኋላ ምን አለ? ኢነላሃ ቀድ ነዘረ ማ ፈዐለ ቢከ ቀውሙክ ወአርሰለኒ ኢለይከ ሊተእሙረኒ ቢማ ተሻእ ፈኢን አረድተ አጥበቅቱ ዐለይሂም አልአኽሸበይን አላቸው። ሙሐመድ ሆይ የአላህ እዝነት በረከት በአንተ ላይ ይስፈን ካላቸው በኋላ እነሆ ጌታህ አላህ ዛሬ ወደ አንተ ልኮኛል። ህዝቦችህ በአንተ ላይ ያደረሱብህን ግፍና መከራም ተመልክቷል። አንተ የፈለግከውን እዘዘኝ አላቸው፣ ልቀስፍልህ። አንተ ከፈለክ ብሎ ሁሉ ምርጫ ቀረበላቸው። እነዚህን ሁለት ተራሮች ጋራዎች ከዚያና ከዚህ አምጥቼ እነዚህ ሰዎች ላይ እዚሁ ልጨፍልቅልህ አላቸው። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ለእነዚህ ሰዎች ፍቅራቸው እንዴት ገለጹ? ብለው ነው የመለሱት። መቅሰፍት መጥቶላቸው ሌሎች ነቢያቶች እኮ መቅሰፍት እኮ ለምነዋል። ህዝቦችን ረቢ ላ ተዘር ዐለል አርድ ሚነል ካፊሪነ ደያር አለ። ኖህ ምን አለ? ጌታዬ ሆይ በምድር ላይ ምንም አይነት ከሃዲን ሳታስቀር ቀስፍልኝ፣ አጥፋልኝ አለ። በማዕበል ያጠፋለት። ነቢይ ሙሐመድ ዱዓ ላደረጉባቸው ጭራሽ መጥቶላቸው ቀርቦላቸው እንቀስፍልህ ተብለው አልፈልግም አሉና መለሱት። ላ አሉ፣ አይ እንዲጠፉስ አልፈልግም አሉ። ታዲያስ ምንድን ነው የሚፈልጉት? በል ኡሪዱ አን ዩኽሪጀ ላሁ ሚን አስላቢሂም መን ያዕቡዱ ላህ ወሕደሁ ወላ ዩሽሪኩ ቢ ሸይአን አለ። ይልቁንስ እነዚህ ዛሬ ባይቀበሉ ነገ ይቀበላሉ ብዬ በተስፋ ጠብቄ
ከእነርሱ አንድና ብቸኛ የሆነውን አምላክ የሚያመልክ ትውልድ ይወጣል። ባዕድ አምልኮዎችን የሚርቅ ትውልድ ይወጣል። እነዚህን ጠብቄ ዳግም አስተምራለሁኝ እንጂ እንዲቀሰፉስ አልፈልግም፣ ተመለሱ ብለው መላእክቶችን መለሷቸው። ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ለትውልዳቸው የገለጹበት ፍቅራቸው ነው። በጣም በርካታ ነገራቶች አሉ። እነዚህ በቂ ናቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ላይ ብቻ ሳይሆን ነገ የትንሣኤ ቀን እንግዲህ ሰዎች ከአምላክ ፊት በሚቆሙ ጊዜ የዛኔ ህዝብ ሁሉ አምጾ ሄዷል። በርካታው ህዝብ የዛኔ ለእነዚህ ሰዎች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ የምትፈልገውን ጠይቀኝ የሚልባቸው ቀን አለ። ያ ሙሐመድ ሰል ቱዕጣ ይላቸዋል። ሐዲስ ላይ ሙሐመድ ሆይ የፈለግከውን ጠይቀኝ እሰጥሃለሁኝ ይባላሉ። የዛኔ እንደዚህ በሚላቸው ጊዜ እርሳቸው ያ ረቢ ኡመቲ ኡመቲ ነው የሚሉት። ጌታዬ ሆይ ስለ እኔ ሳይሆን ስለ ትውልዶቼ ነው የምጠይቅህ የምለምንህ ይላሉ። ትክክለኛ አፍቃሪያችሁ ማለት በደስታ ጊዜያችሁ አብሯችሁ የሆነ ሰው አይደለም። ትክክለኛ አፍቃሪያችሁ ማለት በመከራ ጊዜ ከጎናችሁ ቆሞ አለሁልህ እኔ አብሽር የሚልህ ሰው ነው አይደለም። ከጭንቅ ሁሉ ከባድ ጭንቅ ማለት የትንሣኤ ቀን ጭንቅ ነው። ከአምላክ ፊት ቆመህ ወይ ገነት ወይ ገሃነም ልትገባ የተዘጋጀህበት ቦታ ላይ ሆነህ እኔ አለሁልህ አብሽር ብሎ የሚቆምልህ ሰው ነው። ገብታችኋል አይደል? የዛኔ ለትውልድ ሁሉ የሚቆሙት ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። የትንሣኤ ቀን የመጀመሪያው ምልጃ የሚካሄደው ምንድነው? ፍርድ ይጀመር ዘንድ የሚካሄደው ምልጃ ነው። ገብታችኋል አይደል? ፍርድ እንዲካሄድ የሚደረገው ምልጃ ነው። የሰው ልጆች ከተነሱ በኋላ ከአምላክ ፊት ይቆማሉ። ለ50 ሺህ ዓመት ያክል ይቆማሉ። የዛኔ ከቆሙ በኋላ ፍርድ እንዴት ነው የሚጀመረው? በምልጃ ነው። አንድ አካል ከመካከላቸው ተነስቶ አምላክ ሆይ እባክህ ለሰው ልጆች ፍርድ እንጀምርላቸው ብሎ ይለምናል። ማን ነው ያ አካል? ያ አካል ማን ነው? እንዳለ ትውልድ ሁሉ ወደ አዳም ይመጣል አሉ። አዳምን ይጠይቁታል። አማኝም ካህዱ ሁሉም ተሰባስቦ አዳም ሆይ ያ አደም ይሉታል። አንተ አቡል በሸር ኸለቀከ አላሁ ቢየዲህ ወአስከነከ ልጀነ ወነፈኸ ፊከ ቢን ሩሒ አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና እሽፈዕ ለና ኢላ ረቢክ ይሉታል። አዳም ሆይ እባክህ አማልደን ይሉታል። ያለንበትን ጭንቅ አታይም? ያደረሰብንን መከራ አታይም? እባክህን መልጃ አድርገልንና ፍርድ አስጀምርልን ይሉታል። አዳም ይናገራል። ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ኑሂቱ አን አክሊ ትልከ ሸጀራ ፈአከልቱ ነፍሲ 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 ኢዝሃቡ ኢላ ገይሪ ይላል። እነሆ ዛሬ ጌታዬ አላህ ከዚህ በፊት ያልተቆጣውን ወደፊትም የማይቆጣውን ከባድ ቁጣን የተቆጣ ይላል አዳም። እኔ ደግሞ እንደምታውቁት ያችን የዛፍ ፍሬ እንዳትበላ ተብዬ በገነት ውስጥ ተከልክዬ በልቼ ነበር ይላል። አላህ ምንም እንኳን ቢምርለትም ተመልከቱ፣ ያችን አስታውሶ አዳም ምን ይላል? ያችን የዛፍ ፍሬ በልቼ ጌታዬን አስቀይሜ ነበር፣ አስቆጥቼ ነበር። ዛሬ በዚያ ምክንያት ምልጃ ላደርግላችሁ አልችልም፣ ከእኔ ሌላ አማላጅን ፈልጉ ይላቸዋል። ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሂድ ካንተ ሌላ ይሉታል። ኢዝሀቡ ኢላ ኑህ፣ ወደ ኑህ ጋር ሄዱ ይላቸዋል። ኑህም ጋር እንዲሁ ይመጣሉ። ኑህም ጋር ልክ እንዲሁ ጌታዬ ከዚህ በፊት ያልተቆጣውን ከባድ ቁጣ ተቆጥቷል፣ ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ይላል በህዝቦች ላይ መቅሰፍት እንዲመጣ ለምኜባቸዋለሁኝ ይላል። ገብታችኋል? ምድር ላይ ምንም አይነትን ከሃዲ እንዳትተው ብሎ በለመነው ጊዜ ማዕበል አምጥቶ ተለቀለቀለት አይደል? ምንም እንኳን ጥፋት ባይሆንም ይሄ በኑህ ላይ፣ ነገር ግን ይሄን ማድረግ የለብኝም ነበር ብሎ በራሱ ላይ ይሄን ምልጃ ከማድረግ ወደ ኋላ ይላል። ወደ ማንን ሄዶለታል? ወደ አብርሃም ጋር። አብርሃም እንዲሁ ምክንያቱን ይገልጻል። አብርሃምን ሲጠይቁት ወደ ሙሴ ጋር ሄዱ ይላቸዋል። ሙሴ ጋር ይመጣሉ። ሙሴ ጋር ልክ እንዲሁ ምክንያት ይሰጣቸዋል። ወደ መሲሁ ጋር ሄዱ ይላቸዋል። ሙሴ ሰዎች እንዳለ ትውልድ ሁሉ መሲሁ ጋር ይመጣሉ። ይፋቸዋል። የዛን ይመጡና ይጠይቁታል። ያ ዒሳ ይሉታል። አንተ ዒሳ ሆይ እሽፈዕ ለና ኢላ ረቢክ፣ አንተ መሲሁ ሆይ እባክህ ወደ ጌታ ሄደህ አማልደልን ይሉታል። አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና፣ የደረሰብንን ጭንቅና መከራ አታይም ይሉታል። እርሱ ምን ይላል? ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ነፍሲ 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 ኢዝሀቡ ኢላ ገይሪ ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም። ልክ ቀደምቶቹ እነዚህ ነቢያቶች አሁን የጠቀስኩላቸው ምክንያት እንደገለጹት መሲሁ ምን ይላል? እነሆ ዛሬ ጌታ አላህ ከዚህ በፊት ያልተቆጣውን አይነት ከባድ ቁጣ ተቆጥቷል፣ ወደፊትም እንዲህ አይነትን ቁጣ ይቆጣ። እኔ ደግሞ ይላል ምክንያቱ ምን እንደሚሆን ታውቃላችሁ? ወኢኒ ቀድ ዑቢድቱ ሚን ዱኒላህ ይላል። እኔ ከአላህ ውጭ እንደ አምላክ ተደርጌ ስመለክ ነበር ይላል። እኔ በምድር ላይ ሰዎች አምላክ አድርገው ሲያመልኩኝ ነበር። ዛሬ እኔ አማላጅ ልሆናችሁ አልችልም ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማን እንሂድ? ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። በዚህ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ተመልከቱ፣ ፈየእቱነኒ አሉ፣ ትውልድም የዛኔ ወደ እኔ ይመጣል አሉ። አማኙን ካህዱ ፈየቁሉን ይላሉ፣ ያ ሙሐመድ ሙሐመድ ሆይ ይሏቸዋል።
አንተ ኸሊሉላህ አንተ የአላህ የቅርብ ወዳጅ ተደርገህ የያዝክ ሰው ነህ። ወአንተ ኻቲሙል አንቢያ አንተ የነቢያት ሁሉ መደምደሚያና መጨረሻ ነህ። እሽፈዕ ለና ኢላ ረቢክ እባክህ ወደ ጌታ ሂደህ አማልደን። አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና የደረሰብንን ጭንቅና መከራ አታይም? ምን ይሏቸዋል? ፈአቁል አሉ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እኔም የዛኔ እላለሁኝ አሉ ለትውልድ ሁሉ አማኝም ከሃዲም ነው መጥቶ የሚጠይቃቸው ፍርድ እንዲጀመር ፍርድ የሚሰጠው በአማኝም በከሃዲም መካከል ነውና ፈአቁል እላለሁኝ አነ ለሃ አነ ለሃ አነ ለሃ 3 ጊዜ እኔ ለዚች ምልጃለሁ አብሽሩ፣ እኔ ለዚች ምልጃለሁ አብሽሩ፣ እኔ ለዚች ምልጃለሁ አብሽሩ ይላሉ። ثم أنطلق فأقع ساجدا لربي تحت العرش فيفتح الله علي من محامده ما لم يفتحه علي من قبل فأحمده وأثني عليه ثم يقول يا محمد ارفع رأسك وسل تعطى واشفع تشفع. نبي محمد صلى الله عليه وسلم كزياب نارو كزياب مهيدا له نارو ለጌታዬ ለአላህ ሰጋጅ ሁኜ በግንባር ይደፋለታል ወድቃለሁ አሉ። ቀጥታ ሄደው ወደ ጉዳያቸው አይገቡ። አምላክን በጣም ነው የሚያመሰግኑት፣ አምላክን በጣም ነው የሚያወድሱት። ነብዩ ሰለላሁ ዐለይሂ ወሰለም ወዳው ሂጄ በግንባር የምደፋለሁ አሉ፣ ስጁድ አደርጋለሁ። ከዚያም የምስጋናንና የወዳሴ ቃላቶችን አምላክ አላህ የዛኔ ያሳውቀኛል አሉ። ለረጅም ሰዓትም አወድሰዋለሁ አመሰግነዋለሁ በስጁድ ይወስዳሉ። ከዚያ በኋላ መልጃን ይለምኑታል። አምላክ አላህ ሆይ በትውልድ መካከል ፍርድ ጀምርላቸው ይላሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዛኔ አላህ ምን ይላቸዋል? መልስ ይሰጣቸዋል። ያ ሙሐመድ እርፈዕ ራሰክ ይላቸዋል። ሙሐመድ ሆይ ራስህን አንሳ ከስጁድ በቃ። ወሰል ቱዕጣ የፈለከውን ጠይቀኝ እሰጥሃለሁ። ወሽፋዕ ቱሸፋዕ አማልድ ከእኔ ፊት ምልጃህም ተቀባይ ነው ይላቸዋል። ፈአቁል አሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምራሉ እኔም የዛኔ እላለሁኝ አሉ። የዛኔ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ፈአቁል እላለሁኝ አሉ ያ ረቢ ኡመቲ ኡመቲ ኡመቲ። እዚህ ጋር ነው ፍቅራቸው የሚገለጸው። ያ ሰላም የምትፈልገውን ጠይቀኝ እሰጥሃለሁ ብሏቸዋል። ራስህን አንሳ አላቸው፣ ራሳቸውን አነሱ። ወሰል ቱዕጣ የፈለግከውን ጠይቀኝ ልስጥህ ይላቸዋል። የዛኔ ስለ ራሳቸው ነው የሚጠይቁት፣ አይደለም። ስለ ቤተሰባቸው አር አይደለም፣ ስለ ሀገራቸው ሰው አር አይደለም፣ ስለ ዘራቸው አይደለም። ስለማን ነው የሚጠይቁት? ያ ረቢ ኡመቲ ኡመቲ፣ ስለኛ ነው የሚጠይቁት። ጌታዬ አላህ ሆይ ጠይቅ እሰጥሃለሁ ካልከኝስ ስለ ትውልዶቼ እለምንሃለሁ ይሉታል። ያ ሙሐመድ አድኺል ሚን ኡመቲከ ኢለል ጀና 70,000 ቢገይሪ ሒሳብን ወላ ዒቃብ። ሙሐመድ ሆይ ያለምንም ቅጣትና ያለምንም ምርመራ ከትውልዶችህ ወደ ገነት ይህን ያክል ህዝብ አስገባ ይላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ያደርጋሉ። ይሄ ነው እንግዲህ የፍቅር ጥግ ብሎ ማለት አንተ በደስታህና በድሎትህ ጊዜ መጥቶ አብሮ የሚያጫውተህ ጓደኛ አይደለም፣ ያ ሰው አይደለም። በደስታና በድሎትህ በሀብትህ ጊዜማ ሁሉም ሰው ከጎንህ ይሆናል። ጓደኛና ጠላትህን መለየት አትችልም። ትክክለኛ ወዳጅህ ብሎ ማለት የጭንቅና የመከራ ቀን ከአንተ ጎን ሆኖ የረዳህ ከአንተ ጎን ሆኖ የቆመልህ ሰው ነው። ነቢ ሰለላሁ ዐለይሂ ወሰለም የዛኔ ፍርድን ያስጀምራሉ። ገብቷችኋል አይደል? አምላክ የዛኔ ፍርድን ይጀምራል። የሚገርማችሁ የዛኔ አማኝም ከሃዲም ሁሉ ያመሰግናቸዋል ይላል። ፍርድን ያስጀምሩለታልና ምን አወልህም ለአኺሪህም አላህ ቃል ገብቷል በቁርአን ላይ ሙሐመድ ሆይ የምትመሰገንበትን ቃል እንደምትነሳ ቃል ገብቼላቸዋለሁ ይላቸዋል። አሳ አየብዐተከ ረቡከ መቃመን መሕሙዳ ይላል። አማኝም ከሃዲም የዛኔ ፍርድን ያስጀምሩለታል። አማኝም ከሃዲም ሁሉም የሚያመሰግንባቸው ቀን ይመጣል። ከማንም በላይ ፍቅሩንና ውለታውን ያሳያቸው እርሱ ነውና የዛኔ ፍርድ ጀመረ። هذا هو እና ነቢያችን ሰለላሁ ዐለይሂ ወሰለም ፍቅራቸውን ለትውልድ የገለጹበት በጣም በርካታ ነገራቶች አሉ። ከነዚያ መካከል ውስኖች ናቸው እነዚህ። ልክ እንዲሁ ከዕለታት አንድ ቀን ያለቅሳሉ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አለ፣ ቡኻሪና ሙስሊም ላይ ያዩ የመሰከሩ የዘገቡት ነው። በካ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመን ከዕለታት አንድ ቀን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ዝም ብለው ያለቅሳሉ። ሰሃቦች አዩዋቸውና ምክንያቱን ሳያውቁ አብራቸው አለቀሱ። ከዚያ በኋላ ምክንያቱን ጠየቋቸው። አንቱ የአላህ መልእክተኛ ሆይ ስታለቅሱ ተመለከትን፣ ምክንያቱን አላወቅንም፣ እኛ አብረናችሁ አልቅሰናል። ምክንያቱ ግን ምን ነበር ብለው ጠየቋቸው። ምን ነበር ብለው ጠየቋቸው? እሽተቅቱ ሊኢኽዋኒ አሉ፣ ወንድሞቼ ናፍቀውኝ ያለቀስኩት አሉ። አለስና ኢኽዋነከ ያ ረሱለላህ፣ እንደ እኛ ከፊት ለፊት የተቀመጥን ወንድሞች አይደለን እንዴ? በላ እናንተ ወንድሞችም ናችሁ። አንቱም አስሓቢ፣ እናንተ ደግሞ አብራችሁኝ የምትኖሩ ጓደኞቼ ናቸው አሉ። ነገር ግን አማ ኢኽዋኒ አሉ፣ ወንድሞቼ ማለት የፈለግኩት አሉ ቀውሙን የእቱነ ባዕዲ ወዩእሚኑነ ቢ ወሁም ለም የረውኒ አሉ፣ ከእኔ በኋላ ስለሚመጡ ትውልዶቼ ነው የምላችሁ አሉ።
አላገኘኋቸውም፣ አላገኙኝም። ነገር ግን በእኔ ነብይነት ያምናሉ። ገብታችኋል አይደል? እኔን ሳያዩኝ ሳያገኙኝ በእኔ ነብይነት ያመኑ ወደፊት የሚመጡ ትውልዶች እነሱ ናቸው የናፈቁኝ ብለው በከነብ ሰለላሁ ዐለይሂ ወሰለም ፍቅራቸውን በዚህ ገልጸዋል። ባለቀሱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ይህን ነገር ሊያጽናናቸው ዘንድ መልአኩ ገብርኤልን ላከው። ጅብሪል ተልኮ መጣ ወደ ምድር። ሙሐመድ ሆይ አላቸው፣ ጌታህ በምን ምክንያት እንደምታለቅስ ያውቃል። ምን ሁነህ ነው? ምን ትፈልጋለህ እያለህ ነው ብሎ ይጠይቃል ብሎ ጠይቃቸው። ነቢ ሰለላሁ ዐለይሂ ወሰለም ምን ነበር ያሉት? የዛኔ ኡመቲ 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 ብለው አሁንም ለቅሷቸውን ቀጠሉት ይላል ሐዲሱ ላይ። ስለ ትውልዶቼ ነው የማለቅሰው፣ ስለ ትውልዶቼ ነው የማለቅሰው፣ ስለ ትውልዶቼ። መልአኩ ጅብሪል ይሄንን መልስ ይዞ ተመለሰ ወደ አላህ። ጌታዬ አላህ ሆይ ባሪያህን ሙሐመድን ጠየቅኩት ስለምን ታለቅሳለህ ስለው ስለ ትውልዶቼ ነው የማለቅሰው እያለ ነው። ኢዝሃብ ያ ጅብሪል አለው አላህ። ጅብሪል ሆይ ሂድና ወቁል ሊሙሐመድ ሙሐመድን እንዲህ በለው ኢና ሰኑርዲከ ፊ ኡመቲክ ወላ ኑሲአከ አበደን። እነሆ እንዲህ ብለኋል አምላክህ አላህ ብለህ መልእክት ንገረው፣ እኔ ስለ ትውልዶችህ የትንሣኤዋ ቀን አስደስትሃለሁ እንጂ በፍጹም አላስከፋህም፣ እንድታዝን አላደርግህም ብለኋል በለው። ከዚያ በኋላ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና መልአኩ ጅብሪል ይህን መልእክት አደረሰ። ነቢዩ ሰለላሁ ዐለይሂ ወሰለም በጥቅሉ አልኢማም ኢብኑል ቀይም ረሒመሁላህ ተዓላ ሲናገር ለትውልዳቸው ካላቸው ፍቅር የተነሳ በጣም አልቃሾች እና ነቢያችን ሰለላሁ ዐለይሂ ወሰለም ፍቅራቸውን ለትውልዳቸው የገለጹበት መንገድ በጣም ብዙ ነው። ተገልጾ አይዘልቅም፣ አያልቅም። ከዚያ መካከል ያው እነዚህ ውስኖቹ ናቸው። ኢብኑል ቀይም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካለቀሱ በሁለት መንገድ ነው ይላል። አንደኛ ወይ ስለ ትውልዳቸው አስታውሰው ያንን ነገር ያለቅሳሉ። ሁለተኛ ደግሞ የቁርአን አንቀጽ በሚያነቡ ጊዜ ነቢያቶች የአምላክን ቃል ሲያነቡ ያለቅሳሉ አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በዚህ ምክንያት ነበር ያለቀሱ ከተባለ በሁለቱ ነው። እና ይህ ነው የነቢያችን ሰለላሁ ዐለይሂ ወሰለም ፍቅር በዚህ ዓለም ብቻ ሳይሆን በቀጣዩም ዓለም የሚቀጥል ፍቅራቸው ያኔም ራሱ የሚቀጥል እንደሆነ ከዚህ እንረዳለን ማለት ነው። ወገናችን ይህን ይመስላል። እሺ ምህረት ጥያቄ አለሽ? ምህረት ጥያቄ አለሽ? ይህን ሁሉ መስዋዕት የከፈሉት ለማን ይመስላችኋል? ይህን ሁሉ መስዋዕት የከፈሉት ወላሂ ለሁላችንም ነው፣ ለሙስሊሙ ብቻ አላሉ። አላህ በቁርአን ላይ ምክንያቱም የላካቸው ለአይሁድ ለክርስቲያንም ጭምር ነው የላካቸው። ቁል ያ አህለል ኪታብ ይላል። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖችም እንዲህ ብለህ መልእክት አድርስላቸው ይላል። ወቁል ለለዚነ ኡቱል ኪታብ ወልኡምይይን አስለምቱም፣ ሙሐመድ ሆይ እነዚያ ለአይሁድና ለክርስቲያኖች ስለሙ በላቸው ይላል። ፈኢን አስለሙ ፈቀድ ይህተደው፣ ከሰለሙ በእርግጥም ቀናውን ጎዳና እንደተመሩ ንገራቸው ይላል። ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ ካሉና ከዞሩ ግን በአንተ ላይ ያለብህ ግዴታ ይሄን ማድረስ ነው ይላቸዋል። በሌላ ቦታ ላይ ምን ይላል? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ እሽሀዱ ቢአንና ሙስሊሙን ይላል። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖች እንዲህ ብለህ ንገራቸው ይላል። ጭራሽ እያከበረ ነው የሚጠራቸው። የመጽሐፉ ባለቤቶች በላቸው ይላል። ምክንያቱም የነቢያት መጽሐፍ በእጃቸው ላይ አለና፣ ነገር ግን የሰው እጅ ቢጨመርበትም በውስጡ ላይ የአምላክን መልእክት የያዛለ። አንዱን አምላክ አምልኩ የሚል፣ ሙሴ ነቢይ ነው የሚል፣ ኢየሱስ ነቢይ ነው የሚል፣ እነዚህ አይነት ቃሎች ሁሉ ኢየሱስ ሙታንን ማስነሳቱ፣ ኢየሱስ ልክ እንዲሁ አይንን ማብራቱ፣ ድንግል ማርያም የምትባል መኖሯ ማለት እነዚህ ሁሉ የሚያመላክቱት አላህ ስብሐነሁ ወተዓላ በቁርአኑ ላይ አክብሮ ሁሉ ጠራቸውና ለእነርሱም ጭምር እንደተላከላቸው፣ ነገር ግን የሰው እጅ ያስገቡባቸውን ከነቢያት መንገድ ፈቀቅ ያደረጓቸውን ወደ ነቢያት መንገድ እንዲመለሱ ያንን አስተምሮ አስይዞ ነው የላካቸው። ገብታችኋል አይደለ? ይህ ነው አምላክ አይወልድም አይወለድም በላቸው። አምላክ ልክ እንዲሁ እንደማይሞት ንገራቸው። አምላክ ስለ እኔ ብሎ ሞተ ብሎ የሚል አስተምሮ ይሄ በፍጹም ስህተት ነው። አምላክ እንደማይሞት፣ አምላክ ዘላለማዊ ሕያው ነው። ከአምላክነት ባህሪ አንደኛ ምንድነው? ዘላለማዊ ሕያው መሆኑ ነው። ስለ ራሱ ሲናገር አምላክ ምን አለ? ወተወከል ዐለል ሐይ አለዚ ላ የሙት፣ በማልሞተው በሆንኩት ሕያው በሆንኩት በእኔ ብቻ ላይ ተመኩ እያለ ይናገራል።
ሁወል ሐዩ ላ ኢላሃ ኢላ ሁወ ፈድዑሁ ሙኽሊሲነ ለሁ ዲን አልሐምዱሊላሂ ረቢል ዓለሚን ይላል። እርሱ ሕያው የሆነ ብቸኛ አምላክ ነው ይላል። ከእርሱ በስተቀር ሌላ ማንም አምላክ የለም ይላል። ምስጋና ለእርሱ ለዓለማቱ ጌታ ለአላህ የተገባ ይሁን ይላል። አላሁ ላ ኢላሃ ኢላ ሁ አልሐዩል ቀዩም ይላል። አላህ ማለት እርሱ ያ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የሌለ የሆነ ብቸኛ የሆነው ካለ በኋላ አልሐይ ይላል። አልሐይ ብነፍሲሂ ወልሙሕይ ሊዒባዲሂ ከዛሊክ በራሱ ዘለዓለማዊ ሕያው የሆነ ለባሪያዎቹም ለፍጥረታቶችም ሕያው ያደረጋቸው ሕይወትን የሰጠ የሆነ አምላክ ነው ይላል። አልቀዩም ያዕኒ አልሙቂም ቢዛቲሂ ወቢነፍሲሂ ወልሙቂም ሊዒባዲሂ ራሱን በራሱ ችሎ የቆመ ያለማንም አይደል፣ እንዲሁም ባሪያዎቹን እንዲቆሙ ዘንድ ሕያው ያደረጋቸው ማለት ነው። ይሄ ነው ባህሪ። ያ አንድ አምላክ አንድ ብቻ ነው። በአንድነቱ ላይ ሁለትነት የለበትም፣ ሶስትነት የለበትም። ለዚህም ነው ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር አይሁዶችና ክርስቲያኖች ተሰባስበው እስኪ ሙሐመድን ስለሚሰብከው ጌታው እንጠይቀው እስኪ ተባብለው መጡና ሲፍ ለና ረበከ ያ ሙሐመድ አሏቸው። ሙሐመድ ሆይ እስቲ ጌታህን ገለጽልን እንወቀው ብለው ጠይቀዋቸው ነበር። በዚህ ጊዜ አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ የሚገልጽ አጭር የቁርአን ምዕራፍ አወረደ። ሱረቱል ኢኽላስ ትላለች። ሱምየት ብልኢኽላስ ሊአነሃ ቱኽልስ አላህ ሱብሓነሁ ወተዓላ ዐን ሽርክ። ሱረቱል ኢኽላስ የማጥራት ምዕራፍ ትላለች። የማጥራት ምዕራፍ ለምን ተባለች? አላህን ከአጋሪዎች ሁሉ የምታጠራ የሆነች ምዕራፍ ስለሆነች፣ በእርሱ ላይ ከተዋሸና ከተቀጠፉ ነገራቶች ሁሉ የምታጠራ ስለሆነች ሱረቱል ኢኽላስ። የመጀመሪያው አንቀጽ ምን ይላል? እነዚህ ሰዎች መጥተው የጠየቁት ማን ናቸው? የክርስቲያን ሊቃውንቶች ነበሩ። ነጅራን ላይ የሚኖሩ ክርስቲያኖች ነበሩ፣ በየመንና በሳዑዲ መካከል። እነዚህ ሰዎች ተሰባስበው መጥተው ጌታህን እስኪ ግለጽልን ባሉ ጊዜ ለእነርሱ መልስና ትምህርትም እንዲሆን የእነርሱን እምነት መሰረት ባደረገ ነበር መልሶ የመጣው። ቁል ሁወ ላሁ አሐድ። የመጀመሪያ የምትላቸው ምንድን ነው? እርሱ አምላካችሁ አላህ አንድ ነው በላቸው። ለምን? አንድም ሶስትም ነው ብለው ስለሚያምኑ። አያችሁ አይደል? አንድ ነው በላቸው። የመጀመሪያው መገለጫው ይሄ ነው። ወደ ነብያት መንገድ ይመለሱ ዘንድ አንድ አምላክ አንድ ብቻ ነው ብሎ ማመን አለበት አንድ ሰው። አምላክ በብዙ ብዜት የለውም። አምላክ አንድ ብቻ ነው፣ አንድም ሶስትም አይደለም፣ አንድ ብቻ ነው። ቁል ሁወ ላሁ አሐድ። እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። ነቢዩ ሙሐመድንም ሰለላሁ ዐለይሂ ወሰለም አምላክህን ግለጽልን ባሏቸው ጊዜ የመጀመሪያ መገለጫው ምንድን ነው? እርሱ አምላካችሁ አላህ አንድ ነው በላቸው፣ አንድም ሶስትም አይደለም እሱ። ቀጥሎ ምን አለ? አላሁ ሶመድ አይ መልጀኡል ዒባድ። ሁለተኛው መልስ ደግሞ ምንድን ነው? እርሱ አምላካችሁ አላህ የፍጥረታቱ ሁሉ መጠጊያ ነው በላቸው። ከእርሱ ውጭ ሌላ መጠጊያ ሊይዙ አይገባም። አንተ ገብርኤል ጠብቀኝ፣ ሚካኤል ጠብቀኝ፣ መሲሁ ጠብቀኝ፣ ማርያም እንዲህ አድርግልኝ አትበሉ ነው መልእክቱ። በእርሱ ብቻ ተጠበቁ፣ ሁሉ ነገራቸውንም በእርሱ ብቻ አስጠጉ ነው። ወደ ሌላ ወደ ማንም አካል መጠጋት አያስፈልግም ነው። እርሱ በቂ ነው። አንድ ብቻ የአንድ አምላክ ሁሉም ነገር ማድረግ ይችላል። ከእርሱ በታች ያሉ መላእክትም ሆነ ነቢያት፣ ቅዱሳን፣ ጻድቃን የፈለገ ቢጸድቁ ለራሳቸው ጽድቁ የሚጠቅማቸው ወደ መለኮት ከፍ ያደርጋቸው የሚያጽድቅ ያ መልካምነት የፈለገ ሀያል ነገር ቢያደርጉ በአምላክ ኃይል እንጂ በራሳቸው ምንም ነገር ማድረግ አይችሉም። ይወቻል አላሁ ሶመድ አለ። ሶስተኛው ምን በሚል መጣ? ለም የሊድ ወለም ይውለድ አላቸው። አልወለደም አልተወለደም አላቸው። ለምን? አምላክ ወልዷል ተወልዷል የሚል አስተምሮ ስላለው ማለት ነው። እርሱ አልወለደም አልተወለደም። አምላክ አባትም ሆነ ልጅ ተብሎ አይገለጽም በፍጹም። ቀጥሎ ምን አለ? ወለም የኩን ለሁ ኩፍወን አሐድ አለ። ለእርሱ አንድም እንኳን ቢጤ ወይንም አቻ የለውም አለ። ለምን? ወልድና መንፈስ ቅዱስ አቻው ናቸው፣ ቢጤዎቹ ናቸው ተብሎ ስለሚገለጽ ለእኔ ቢጤ አቻ የለኝም በላቸው አለ። ጥያቄዎቹ እነማን እንደሆኑ ስለሚያውቅ አምላክ አላህ ሱብሓነሁ ወተዓላ እምነታቸውን መሰረት ባደረገ ይህን መልስ አመጣላቸው፣ ከዚህ ከስህተታቸው ይቆጠቡና ይመለሱም ዘንድ ማለት ነው። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ለሁሉም ትውልድ ነው የመጡት። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ እንዳለ የእምነት ባለቤቶችን ሁሉ ይጠቅሳቸዋል። ለእነዚህ ሁሉ ልክ ያለው ይላቸዋል። እዛቸዋል አይደለ? ይህ ነው። ወደ አይሁድም ተልከዋል። ወደ ክርስቲያን አይሁዶችም ላይ ያለውን ስህተት እንዳለ ነግረዋቸዋል። በሙሴ መንገድ ላይ እንዳልሆኑ ገልጸውላቸዋል። ወደ ሙሴ አምላክ ወደ አብርሃም ወደ ኢስሐቅ ወደ ያዕቆብ አምላክ ተመለሱ በላቸው ብለው ገልጸውላቸዋል። ታቸዋል አይደል? አይሁዶች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ለምሳሌ ዑዘይር የሚባልን አካል እዝራ የአምላክ ልጅ ነው ብለው የሚያምኑ የአይሁድ ክፍሎች ነበሩ። ለእነዚያም ሁሉ መልእክት እንደላካቸው ነቢ ሰለላሁ ዐለይሂ ወሰለም ሊገልጽ ዘንድ ወቃለት ልየሁድ ዑዘይሩን ብኑላህ ወቃለት ነሳራ ልመሲሑ ብኑላህ ይላል። ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أن يؤفكون እያለ ይናገራል። አይሁዶች እዝራ የአምላክ የአላህ ልጅ ነው አሉ፣ ክርስቲያኖችም መሲሁ የአላህ ልጅ ነው ብለው ተናገሩ ይላል። ذلك قولهم بأفواههم ማለት ይህ
በአፋቸው ላይ ብቻ የሚናገሩት ንግግር ነው አለ። ከእውነት የራቀ ነው አለ። እኔ እነዚህ እዝራም ሆነ መሲሁ የእኔ ከፈጠርኳቸው ፍጥሮች መካከል ናቸው፣ ከባሪያዎቼ ከአገልጋዮቼ መካከል ናቸው ይላል። እዝራም የተከበረ የአላህ ባሪያ ነው፣ አገልጋይ ነው። መሲሁም ልክ እንዲሁ የተከበረ የአምላክ የአላህ ሱብሓነሁ ወተዓላ መልእክተኛና ነቢይ ናቸው። ገብቷቸዋል። አይሁዶች ከዚያ በኩል ምን አሉ? እዝራ የእርሱ ልጅ ነው አሉ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ መጥተው ነው አይሁዶች ምን አላቸው? ጥሩ ነበር እንቀበልህ ነበር፣ ነገር ግን የእዝራን ልጅነት ታስተባብላለህ አሏቸው። የአምላክ ልጅ ነው ብለው የሚያምኑ ነበሩ። አላህ ሱብሓነሁ ወተዓላ ወዲያ ይህን የቁርአን አንቀጽ ያወረደው በዚህ ምክንያት ነው። አይሁዶችም አሉ እዝራ የእርሱ ልጅ ነው፣ ላ ልጅ አይደለም፣ እሱ ከፈጠርኩት ፍጡር መካከል ነው አለ። ይወታቻል። ይሄ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም ትውልድ የተላኩት ያን ሁሉ መስዋዕት የከፈሉት ያን ሁሉ ደማቸው የፈሰሰው ያን ሁሉ የግድያ ሙከራ በጣም በርካታ ጊዜ የተደረገባቸው ስለ ትውልዳቸው ሲሉ ነው። ሁሉንም ታግሰው አሳልፈዋል። አላህ በቁርአን ላይ ሲያዛቸው ፈስብር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱል ይላቸዋል። ሙሐመድ ሆይ ከአንተ በፊት የነበሩ መልእክተኞች የቁርጠኝነት ባለቤት የሆኑ እነርሱ እንደታገሱት አንተም ታገስና አስተምር ይላቸዋል። ማ ዩቃሉ ለከ ኢላ ማ ቀድ ቂለ ሊሩሱል ሚን ቀብሊክ በጣም የሚያሳዝናቸውን ልባቸውን ብዙ ቃል ይሏቸው ነበር። ገብቷቸዋል። ወለቀድ ናዕለሙ አነከ የضይቁ ሰድሩከ ቢማ የቁሉን ሙሐመድ ሆይ በሚናገሩህ ንግግር ልብህ እንደሚጨናነቅ አውቃለሁ ይላቸዋል። በጣም ይሰድቧቸው ነበር፣ ይዘልፏቸው ነበር። ያን ግን አንድ አይመልሱም ነበር፣ አላህ ነው የሚመልስላቸው። የሚገርመኝ ቁርአንን በደንብ ካስተዋላችሁ ነቢያቶች ሲሰደቡ ራሳቸው ዞሮ መልስ ይመልሱ ነበር። ገብታችኋል? ሲሰደቡ ጊዜ ዘወር ብለው ይመልሱ ነበር። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለየት የሚያደርገው አንድ ትንፍሽ ያሉ ከራሳቸው ቃል አድርስ የተባሉትን ቃል አድርሰው ዘወር እኮ ነው የሚሉት። ያ ጀማዓ ሲበዛ በጣም አይናፋር ናቸው። አይናፋርነታቸው ሰሃቦች ሲገልጿቸው ልክ አንዲት ያገባች ሴት ጫጉላ ቤት ውስጥ ያለች እንዴት ነው በዛች ልክ ነው የገለጿቸው። ከዛች የበለጠ አይናፋር ናቸው ነው ያሉት። ያቺ ገና ያገባችና ጫጉላ ቤት ያለች ሴት ምን ያክል አይናፋር ነች? ከዛ የበለጠ ነው ነብዩ ሰለላሁ ዐለይሂ ወሰለም። እና ሲሰድቧቸው ሲዘልፏቸው ጊዜ አይመልሱም ነበር። ሳሒር ባሏቸው ጊዜ ወማ ሁወ ቢቀውሊ ሳሒር ይላቸዋል። ካሂን አላቸው ወማ ሁወ ቢቀውሊ ካሂን፣ እብድ ነው ብለው ተሳደቡ። ወማ ሳሒቡኩም ቢመጅኑን ብሎ አላህ ነው የመለሰላቸው። አይ እኔ እብድ አይደለሁም ብለው እንኳ አይመልሱም ነበር። አድርሶ የተባሉትን ከማድረስ ውጭ አንዲት ቃል አይጨምሩም ነበር። ወማ የንጢቁ ዐኒል ሀዋ ብሎ እስኪመልስላቸው ድረስ ሙሐመድ ከእራሱ አንዳችን አይነግራችሁም ይላል። ኢን ሁወ ኢላ ወሕዩን ዩሓ፣ እሱ እንዳለ የሚናገረው ከእኔ ዘንድ የሚተላለፍለትን ግልጠተ መለኮት ራእይ ብቻ ነው እያለ ይመሰክርላቸዋል። ሲሰደቡ ራሱ አይመልሱም እያልኳቸው አላህ ራሱ ነው። አላህ በቁርአን ላይ መጅኑን ብለው በተናገሩ ጊዜ እብድ ነው ይሄ ብለው እንደቀደምት ነብይ አሰደቧቸው። ወማ ሳሒቡኩም ቢመጅኑን ይላል። ማ ቢሳሒብኩም ሚን ጅና ይላል። በዚህ በጓደኛችሁ ላይ እብደት የለበትም። ወማ ሳሒበኩም ቢመጅኑን፣ ይህ ጓደኛቸው እብድ አይደለም እያለ ይነግራቸዋል። ቀደምት ነቢያትንም እብድ ተብለዋል። ታገስ እያለ ደግሞ እርሳቸውን ዘር ብሎ ሲያጽናናቸው እናያለን። ከዛሊከ ማ አተ ለዚነ ሚን ቀብሊሂም ሚን ረሱሊን ኢላ ቃሉ ሳሒሩን አው መጅኑን። ሙሐመድ ሆይ ከአንተ በፊት ያለፉ መልእክተኞችና ነቢያቶች አልመጡም ልክ እንዳንተ ህዝቦቻቸው እብድ ደጋሚ ብለው የቀጠፉባቸው ቢሆን እንጂ ይላል። ታገስ ይላቸዋል። እርሳቸውን በትዕግስት አሳልፈዋል ያን ሁሉ እና ያን ሁሉ ታግሰው የአብርሃምን የኢስሐቅን የያዕቆብን አምላክ አምልኩ ነው፣ ሌላ ነገር አይደለም። አላህ በቁርአን ላይ ምን ይላቸዋል? ቁል ሰደቀላህ ፈተቢዑ ሚለተ ኢብራሂም ሐኒፈ ይላል። ሙሐመድ ሆይ በእርግጥም አላህ እውነት ተናገረ በላቸው፣ የአብርሃምንም መንገድ ተከተሉ በላቸው ይላል። የአብርሃምን መንገድ እንድንከተል ነው። ያ አንድና ብቸኛ የሆነው አምላክ አጋር የለው። ያ አንዱ አምላክ በአንድነቱ ላይ ሁለትነት ሶስትነት የለበትም። ያ አንዱ አምላክ ዘለዓለማዊ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። በሞት ላይ አምላክ ስልጣን አለው እንጂ ሞት በአምላክ ላይ ስልጣን የለውም። ያ አንዱ አምላክ ዘለዓለማዊ መለኮት ብቻ ነው ባህሪው። በመለኮትነቱ ላይ ሰውነት የለበትም። ያ አንዱ አምላክ ዘለዓለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ያ አንዱ አምላክ ጠባቂ ነው፣ ትውልድን ሁሉ ፍጥረታትን ሁሉ። በጥበቃው ላይ እንቅልፍ የለበትም፣ ማንገላጀትም የለበትም። ታቸዋል። ይህ ነው ያ አንዱ አምላክ ሁሉን ማድረግ የሚችል ነው። ያ አንዱ አምላክ ያለፈውንም የሚመጣውንም ሁሉ የሚያውቅ ነው። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም እያለ ይናገራል። ስለ ፍጥረታቶቼ የኋላቸውንም የፊታቸውንም ሁሉ አውቃለሁኝ አለ። هذا هو الإله الذي دعا إليه محمد صلى الله عليه وسلم ومن قبله من الأنبياء والمرسلين ይሄንን የነብያትን አምላክ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊሰብኳቸው የመጡት። ወታቸው አላረን የአብርሃምን የኢስሐቅ የያዕቆብን አምላክ አምልኩ ነው። አላህ ሱብሓነሁ ወተዓላ አብርሃምን በጣም ብዙ ቦታ ላይ ያወሰዋል። ኢስሐቅን ያነሰዋል፣ ያዕቆብን ያነሰዋል፣ ሙሴን ያነሰዋል፣ መሲሁን ያነሳቸዋል።
ሁላቸው ግን የሰበኩት ይሄን አምላክ ነው። መሲሁ ራሱ ሲያስተምር ምን አለ? وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار ይላል። የማርያም ልጅ መሲሁም ለትውልዱ እንዲህ ሲል አስተምሯቸው ነበር ይለናል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛና ነብይ ነኝ። የኔንም የእናንተንም ጌታ የሆነውን እርሱን አላህን በብቸኝነት ተገዙ፣ በእርሱም ላይ ቅንጣትን አታጋሩ እያለ ይሰብካቸዋል። በቀጣዩ ዓለም ገነትን ማን ይወርሳል፣ ወደ እሳት ማን ይሄዳል የሚለውንም መሲሁ ሲናገር ምን አለ? እነሁ መን የሽርክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀና አለ። እነሆ በአላህ ላይ ሌላን አካል ያጋራ፣ ሌላን አካል ያመለከ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ በቀጣዩ ዓለም መመለሻውም ገሃነመ እሳት ነች እያለ ይናገራል። በሌላ ቦታ ላይ መሲሁ ምን ይላል? ወኢነ አላህ ረቢ ወረብኩም ፈዕቡዱህ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። አብርሃምስ ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። አብርሃም ምን አስተማረ ለትውልዶች? እንዳለ በቁርአን ላይ ነቢያቶችን ሁሉ ይገልጽና አስተምሮታቸውን ይገልጻል። ገብቷችኋል አይደል? እነዚህ ነቢያቶች እንዳለ ስታያቸው ጊዜ ስለ አንዱ አምላክ ስለ አላህ ሱብሓነሁ ወተዓላ የሰበኩት ቅድም በገለጽኩላችሁ መሰረት ይህ አምላክ ባህሪው። ኢልያስ ምን አስተማረ? ወኢነ ኢልያሰ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩሙል አወሊን። ይህ ኢስሐቅ ያስተማረው ነው። ያዕቆብ ምን አስተማረ? أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إله واحدا ونحن له مسلمون. الناس كل نبيات وشل يسبك فيهن. يوسف راس يستمر من هذا إني تركت ملة قوم لا يؤمنون بالله وهم بالآخرة هم كافرون واتبعت ملة آبائي إبراهيم وإسماعيل وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون. هنا نبيات يستمروا. نبي محمد صلى الله عليه وسلم ينزيان نبيات من قبل يستوصاتشوه ولنزيان نبيات من قبل يملسواتشوه بتشاروا يمدت لزيهم بركات مسوات كفروا ልቷቸዋል። የግድያ ሙከራ አደረጉባቸው፣ ከሀገራቸው አስለቀቋቸው። አማኝ ተወለዶቻቸውን ወደ የተለያየ ሀገር እስኪልኩና ሰላም እስክታገኙ ድረስ ብለው ሰላም እስኪያገኙ ያ ሁሉ መከራ ሲደርስባቸው صبر وصابر في يعني دعوته إلى ربه سبحانه وتعالى ودعا الناس إلى الله عز وجل حتى وحد الأمة ويعني هداهم إلى صراط الله عز وجل. هنا نبياته صلى الله عليه وسلم ያደረጉት ይሄን ያደረጉት አላህ ስብሐነሁ ወተዓላ ወደዚች ዓለም ላይ ተመለከተ። በስተመጨረሻው ዘመን ላይ ራሳቸው ሲናገሩ إن الله نظر إلى أهل الأرض فمقتهم عربهم وعجمهم إلا بقايا من أهل الكتاب وأراد أن يرحمهم فأرسل لهم محمد صلى الله عليه وسلم. الله ወደዚች ዓለም ላይ ብቅ ብሎ ተመለከተ። ያው የአምላክ ብቅ ማለት እንደኛ እንዲህ ብቅ ማለት አይደለም፣ ባለበት ሆኖ ብቅ አለ ተብሎ ይገለጻል። እና ከዚህ በኋላ ሲያቸውን ጊዜ እንዳለ ዓለም ያለበትን መንገድ ሁሉ ጠላ። ምክንያቱም በባዕድ አምልኮ ላይ እንዳለ ተንሰራፍተዋል። በነቢያት ስም ሌላ አካሎችን ሲያስመልኩ ቆይተዋል። ሰዎች ገብታችኋል አይደል? ዳግም ወደ ነቢያት መንገድ ተወልዶ ሊመለስ ይገባዋልና አምላክ አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ላይ ይህን ትውልድ ሊያዝንለት ፈለገ። ከመካከላቸውም ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መረጠ። እርሳቸውንም ላካቸው፣ አስነሳቸው። ወደ አብርሃም መንገድ፣ ወደ ኢስሐቅ፣ ወደ ያዕቆብ መንገድ እንዲመለሱ ዘንድ እንዲሰብኩ አዘዛቸው። እርሳቸውን ሰበኩ፣ ሄዱ፣ አለፉ። ወደዚያ መንገድ ነው እንጠራቸው። ወደዚያ መንገድ ተመለሱ። ሰው ከመሞቱ በፊት ይህን መንገድ የነቢያትን መንገድ ሊመረምርና ሊያገኝ ይገባል። ገባችኋል? ወደዚያ ነው የምንጠራቸው። እሺ ሰላድ ኡስታዝ ሰላም አለይኩም ሐቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን አላህ ይጠብቅህ። ጀዛከላህ ኸይር። አላህ ይጠብቅህ። ግን ኡስታዝ አንድ ጥያቄ፣ ሰዎች ዛሬ አላህንም ረሱሉን ተሳድበው ወደ እስልምና ሲመጡ ይመራቸዋል አይደል? አዎ አላህ ሱብሓነሁ ወተዓላ በቁርአን ላይ እንዲህ ይላል፣ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ነገራቸው፣ አሁን ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ
ያሳለፉት ወንጀልን ሁሉ እኔ ይቅር እላቸዋለሁ፣ ይሄን ንገራቸው ይላል አላህ ሱብሓነሁ ወተዓላ። በጣም የሚገርመኝ ቁርአን አንቀጽ አለ በሱረቱል ዙመር ላይ በጣም የሚደንቀኝ የቁርአን አንቀጽ ነው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ይላል። እንግዲህ ኃጢአተኛ ባሪያዎችን ወደ እርሱ ጥሪ እያደረገላቸው ሊምርላቸው እንደሚጠራቸው በጣም በርካታ ቦታ ላይ ይናገራል አላህ። የዚህ ቁርአን አንቀጽ ደግሞ በጣም ይለያል። አላህ ሱብሓነሁ ወተዓላ ምን ይላል? ቁል ሙሐመድ ሆይ በል ያ ዒባዲ ብሎ መጀመሪያ ወደ ራሱ አስጠጋቸው። እንግዲህ ስለ ወንጀለኞች ሊናገር ነው። አንድ ኃላፊ የሆነ ሰው ወንጀለኛና ታዛዥ ሰዎች ይኖራሉ በስሩ። ወንጀለኞችን ሲጠራቸው እንዴት ነው? አንተ እንደዚህ እንደዚህ አልተጠቀምም። አላህ መጀመሪያ እነዚህን አካሎች ወደ ራሱ ነው ያስጠጋቸው። ያ ዒባዲ ባሮቼ ሆይ እያለ ወደ ራሱ አስጠጋቸው። እንዳይሸሹ ከርሱ እንዳይረቁ ከርሱ ፈፊሩ ኢለላህ ወደ እኔ ወደ ጌታችሁ ወደ አላህ ሽሹ እያለ ይናገራል። ባሮቼ ሆይ ብሎ ወደ ራሱ አስጠጋቸው። ወደ ራሱ ያኔ ተሽሪፍ ፈለው። እንዴት ነው አንተ ኃጢአተኛን ያመፀን አካል ወደ ራሱ የምታስጠጋው? አንተ እንትና ብለህ ወደዛ አርቀን ነው የምንጠራው አይደለ? ላ አምላክ አላህ ሱብሓነሁ ወተዓላ አዛኝ ከመሆኑ የተነሳ ወደ ራሱ አስጠግቶ ጀመራቸው። ያ ዒባዲ ባሮቼ ሆይ አለ። ከዚያስ እናንተ ወንጀለኞች እናንተ አመፀኞች አይደለም። አለዚነ አስረፉ ዐላ አንፉሲሂም እነዚያ በራሳቸው ላይ ወሰንን ያለፉ ድንበርን ያለፉ አለ። እናንተ ሌቦች ብሎ አይደለም የጠራቸው። አሁን እየተናገረ ያለው ግን ስለ ሁሉም ኃጢአት ባለቤት ነው። ይታችኋል አይደለ? ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ከዚያስ ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት ተስፋ አትቁረጡ። ባሮቼ ሆይ እናንተ በራሳችሁ ላይ ወሰን ያለፋችሁ ከእኔ ከአላህ እዝነት ተስፋ አትቁረጡ። ለምን? ወንጀሌ በዝተዋልና ክህደቴ በዝተዋልና እንዲህ አድርጌያለሁና እንዳትለዋልና ምን አለ? ኢነላሃ የግፊሩ ዙኑበ ጀሚዓ እኔ አምላካችሁ አላህ ሁሉንም ኃጢአቶች እምራለሁኝና አለ። ኢነሁ ሁወል ገፉሩ ረሒም እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና አለ። ወአኒቡ ኢላ ረቢኩም ወደ እኔ ወደ ጌታችሁ ወደ አላህ ተመለሱ ይላል። ወአስሊሙ ለሁ ለእኔም እጅ ስጡ ስለሙም አለ። ሚን ቀብል አን የእትየኩም ልዓዛብ ቅጣት ሳይመጣባችሁ በፊት ثم لا تنصرون ከዚያም የዛኔ ቅጣቱ ከመጣ በኋላ የትንሣኤ ቅጣት ትረዱም የዛኔ አለ። እርዳታን አታገኙም። ያ ሞት ሳይመጣባችሁና ቅጣቱ ሳይመጣባችሁ ወደ እኔ ተመለሱ እያለ ይጠራችኋል፣ ጥሪ ያደርግላችኋል። ይወታችኋል። لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم على ከጌታችሁ ከአላህ ዘንድ ከተወረደ መልእክት ሁሉ በላጭ የሆነውን መልእክት ይህን ቁርአንን ተከተሉ እያለ ይጠራችኋል። ሚን ቀብል አን የእትየኩም ልዓዛብ አሁንም ቅጣቱ ሳይመጣባችሁ በፊት ይህንን ቁርአን ተከተሉ። በግተተን ወአንቱም ላ ተሽዑሩን እናንተ ሳታውቁ በድንገት ቅጣቱ ሳይመጣባችሁ በፊት መቼ እንደሚሞት የሰው ልጅ አያውቅም። ያ ቅጣቱ ሳይመጣባችሁ ቶሎ ብላችሁ ተመለሱ እያለ ይናገራል። አን ተቁለ ነፍሱን ያ ሐስረተ ዐላ ማ ፈረጥቱ ፊ ጀንቢላህ ወኢን ኩንቱ ለሚነ ሳኺሪን አን ተቁለ ነፍሱን ነፍስ ሳትል በፊት ያ ሐስረተ ዐላ ማ ዋ ጥፋቴ ብላ ከመጸጸቷ በፊት የጸጸት ቃል ነው ይሄ ሐስራ ዐላ ማ ፈረጥቱ ፊ ጀንቢላህ እንግዲህ በአላህ ስብሓነሁ ወተዓላ ሐቅ ያለፍኩትን ድንበር ያለፍኩትን ወሰን ዋ ጥፋቴ ያንን በማድረግ ብላ ከመጸጸቷ በፊት ነፍስ ትመለስ። ወኢን ኩንቱ ለሚነ ሳኺሪን በምድር ላይ ሳለሁ ከአላጋጮችና ከአሿፊዎች በነበርኩበትም ጊዜ እያለች ትናገራለች። አው ተቁል ለው አነ አላህ ሀዳኒ ለኩንቱ ሚነል ሙተቂን አው ተቁል ሒነ ተረል ዐዛብ ለው አነ ሊ ከረተን ፈአኩነ ሚነል ሙሕሲኒን ይላል። እኔንም አላህ እንደው መርቶኝ በነበር እርሱን ከሚፈሩት ሆን ነበር ምን ነው የዛኔ አምኜ በነበር ከማለታችሁ በፊት ለው አነ ሊ ከረተን ፈአኩነ ሚነል ሙሕሲኒን ትላለች ነፍስ። የዛኔ ምን ከማለቷ በፊት አለ እኔ አንዴ ዳግም የመመለስ እድል በተሰጠኝ ወደ ዱንያ ወደ ምድር እኔ ከአማኞች ሆን ነበር ብላ ነፍስ ከመናገሯ በፊት ይላል። ያ ቀን ጸጸቱ ከመምጣቱ በፊት ተጠንቅቃችሁ አሁን ከወዲሁ ወደ እኔ ተመለሱ እያለ የሚያስጠነቅቅ አምላክ ነው። ይሄ ነው ያ ቀን ከመምጣቱ በፊት በላ ቀድ ጃአትከ አያት ይላል። ቀጥሎ ፈከዘብተ ቢሃ ወስተክበርተ ወኩንተ ሚነል ካፊሪን ይላል። በእውነትም በነቢይ ሰለላሁ ዐለይሂ ወሰለም በኩል በነቢያት በኩል አናቅጾች መጥተውልህ ነበር ይላቸዋል ከሃዲያኖች። ፈከዘብተ ቢሃ እነዚያን ግን አንተ አስተባበልክ። ወስተክበርተ ለእነዚያም እጅ ከመስጠትና ከመታዘዝ ኮራህ። ወኩንተ ሚነል ካፊሪን ከካህዲያኖችም ሆነህ ነበር።
ወየውም አልቅያመት ያለ ሙሐመድ ሆይ የትንሣኤ ቀን ተረ አለዚነ ከዘቡ ዐለላህ ውጁሁሁም ሙስወዳ እነዚያ በምድር ላይ ሆነው በአላህ ላይ ሲዋሹና ሲቀጥፉ የነበሩ ሰዎች ፊታቸው ከስቦና ጠቁሮ ትመለከታቸዋለህ አለ። ጀማዓ አንድ የጀሃነም ሰው ወደዚህ ዓለም ቢመጣ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ የዓለም ሰው እንዳለ ከድንጋጤና ከሽታው ግማት የተነሳ በሞቱ ነበር ባለቁ ነበር ብለው ገልጸዋል። አንድ የጀሃነም ሰው ወደዚህ ዓለም ቢመጣ ልክ እንዲሁ አንድ ጀነት ሰው ከሰማይ ብቅ ቢል ብለዋል በሌላ ሐዲስ ላይ ለው አነ ሑረ ልዒን ኢጠለዐት ዐላ አህሊ ልአርድ ለአضአት ማ በይነ ሰማይ ወልአርድ አንድ የጀነት ነዋሪ ሰው ከሰማይ ብቅ ቢል በሰማይና በምድር መካከል ያለውን ዓለም በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። የጀነት ሰው በጣም ይለያል ያ ጀማዓ፣ እንደ ምድራዊ ሰው አይደለም። አንድ የጀነት ሰው ብርሃናማ ማንነት ነው ያለው። የጀነት ሰው ወደዚች ዓለም ብቅ ቢል ዓለምን የማብራት ኃይል አለው ብለው ተናግረዋል። አንድ የጀሃነም ሰው ብቅ ቢል ደግሞ ከሽታው ግማትና ወሚን ፈዳዓቲ መንዘሪህ ከእይታው አስደንጋጭነት የዓለም ሰው እሱን ባዩና በሸተታቸው ጊዜ ጸጥ ባሉ በሞቱ ነበር ይላል። እና ምን አለ አላህ ሲናገር ወየውመል ቂያመቲ የትንሣኤ ቀን ተረ አለዚነ ከዘቡ ዐለላህ እነዚያ በአላህ ላይ ሲዋሹና ሲቀጥፉ የነበሩ ሰዎችን ታዩዋቸዋላችሁ። ውጁሁሁም ሙስወዳ ፊታቸው የከሰመ የጠቆረ ሆኖ በጣም አስደንጋጭ ነው። አለይሰ ፊ ጀሃነመ መስወን ሊልሙተከቢሪን ለመሆኑ በጀሃነም ውስጥ ለኩራተኞች እውነትን አንቀበልም ብለው ለኮሩ ሰዎችና ለተንጠባረሩ ሰዎች ለእነርሱ ማረፊያ መቅጫ ቦታ የላቸውም? አላቸው በርግጥና እና ያ ነው አድሪኩ አንፉሰኩም ቀብለ ፈዋቲል አዋን ጊዜው ከማለፉ በፊት ራሳችሁን አድኑ አገኙ። የነቢያትን መንገድ ተከተሉ ነው፣ ሌላ ነገር አይደለም። የአብርሃምን የኢስሐቅን የያዕቆብን መንገድ አብረን ተከትለን እንሄድ ነው። ገብታችኋል አይደለም? ያ ነው መሲሁ የሰበከው ይሄን የነቢያትን መንገድን ነው። መሲሁ የትኛውን ቦታ ላይ እኔን አምልኩኝ አላለም። ራሱን ሊያስመልክም አልመጣም። በደንብ አስተውሉ። መጽሐፋችሁ ስለ አንዱ አምላክ ነው የሚሰብከው ሁሉም ቦታ ላይ ገብታችኋል አይደል? ያንን አንዱን አምላክ እንዲያመልኩ ነው። ለዚያ ለአንዱ አምላክ ይሰግዳል፣ ለዚያ ለአንዱ አምላክ ይጸልያል። ሁሱ እንዴት ነህ? ሰላም ነህ? ያው ከአንተ ንግግር ጀርባ ቀጥሎ በቼ መናገር ከባድ ነው ሐቂቃ የሐሊም ያው እኛም ይህን ማህበራዊ ሚዲያ በአላህ ሱብሓነሁ ወተዓላ ፍቃድ የሰላም ጎዳናና የሰላም መድረክ በማድረግ ረገዱ ያው ሰፊውን ሚና ይወጣል። በአላህ ባረከላሁ ፊኩም። ወደ ትምህርታችሁ ቀጥሉ እሺ። እንደው ፈዋድ ሁላችሁም እዚህ አለ ማንኛውም ሰው ማለት ነው። ይሄ ጋጋታ ምናምን ጥሩ አይደለም በኢስላም ሁላችንም። እሺ ባረከላሁ ፊኩም። በትምህርታችሁ ላይ ትኩረት አድርገው ሁሉም ሰው ይቀጥል ባለበት። አንድ ሰው በቁጥር ያንን ሰው መከተል ተገቢ አይደለም። ቦታችኋል አይደለ? ትምህርትን ስበኩ፣ የነቢያትን መንገድ አስተላልፉ። ነቢያቶችን ትምህርት ብቻ አስተምሩ። የተሰጠንን ጊዜ የነቢያትን መንገድ በመስበክ ብቻ እናሳልፈው። ይሄ ነው የአብርሃም መንገድ። የመጨረሻ ዘመን ነቢይ የላኩ እያለ ይናገራል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም የዓለምን ትውልድ ወደ አንድ አምላክ ወደ አላህ ሱብሓነሁ ወተዓላ ወደ ነቢያት አምላክ እንዲመሩ ተልከዋል። በእኛ ላይ ፈኢነማ ዐለይከል በላጉ ወዐለይነል ሒሳብ ሙሐመድ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው፣ ምርመራው ደግሞ በእኔ ላይ ብቻ ነው አለ። ፈዘኪር ኢነማ አንተ ሙዘኪር ሙሐመድ ሆይ አንተ አስታውስ፣ ማስታወስ ብቻ ነው በአንተ ላይ ያለው ግዴታ ይላቸዋል። ኢንሻአላህ አይደል? ይሄ ነው እና ባረከላሁ ፊኩም። ሁላችንም ይሄን መንገድ እንሂድ። እኔ በጣም ደብሮኛል ሰሞኑን። እንደዚህ አንድ ሰው ጓ ባለ ቁጥር ያንን ጓ ሁላቸውም እንደዚህ ይሁን እንደዚህ እናድርግ ምናምን ፍታ እንደ ያለ ነገር የነቢያት ትምህርት ላይ ያተኩሩ። የነቢያት ትምህርት ላይ ያተኩሩ። ሰዎችን መዳን ያስፈልጋቸዋል። የነቢያትን መንገድ ሊያውቁ ያስፈልጋቸዋል። ቦታቸዋል አይደለ? የመሲሁን መንገድ የአብርሃምን የኢስሐቅን የያዕቆብን መንገድ እናሳያቸው። ቦታቸዋል አይደለ? ይሄ መንገድ ነው የሚሻለን። ሁሌም የነቢያትን መንገድ እንሰብካለን። ዛሬም ትላንትም ነገም ወደፊትም ይቀጥላል። ቦታቸዋል አይደል? በዚህ ላይ ሁሉም ሰው ትኩረት አድርጎ ትምህርትን ያስተምር።
ይሄ ስድብ ዘለፋ ምናምን ቦታ አትገኙ፣ አትሳደቡ። የሚሳደቡ ሰዎችንም አትስሟቸው። እነዚህ ሰዎች የራሳቸው አጀንዳ ይዘው ሌላ መንገድ መሄድ የፈለጉ ሰዎችን እናንተ ያንን ልትከተሏቸው አይገባም። የሆነ ቦይ በተቀደደ ቁጥር ያንን ሄደን ጓ ምን ተባለ ለፍታ እንዲህ አይነት ነገር ሼር አታድርጉ፣ ምንም አታድርጉም። ላስ ትምህርት ብቻ አስበቁ። ሰዎች የሚድኑበት ነገር አስተምር። ይሄ ነው መሆን ያለበት። ልጆች ቀጥሉ። ባረከላሁ ፊኩም ጀዛኩሙላሁ ኸይራ። እዚህ መቅረብ እየደረሰ ነው። ዛራ አለች፣ ፉአድ አለ፣ ሙከሚል፣ ሰላሐዲን ሁላችሁ ሰላሐዲን ካለ ቀጥል። السلام عليكم ورحمة الله وبركاته. أهلا وسهلا بكم. بسم الله الرحمن الرحيم. زهرة بلتو شجر. أصدقائي بسم الله. እሺ ሙከሚልን ከላይ ፎሎ አድርጉት ያ ጀማ። ከሚል ቪዲዮዎችን ይፖስታል፣ ብዙ ነገራቶችን የሚያደርግ ወንድማችንን ላይ የሚሰራ ወንድማችን ስለሆነ ፎሎ አድርጉት። ፋርድንም ከታች ወንድማችንን ሰላሐዲንንም ሁላቸውንም ፎሎ አድርጓቸው እና ክርስቲያኖች ካላችሁ ግቡ፣ ክርስቲያኖች ካላችሁ ግቡ። ጀዛከላሁ ኸይራ ሁሴን፣ አላህ ይጠብቅ። ክርስቲያኖችና አድሚናቶች ካላችሁ አስገቡ። ኦኬ ማርታ አለሽ? ማርታዬ ማርታ ማርታ አለሽ? እሺ ማርታ የለችም። አይ ማረድ መስቀል ይሰማል ድምጼ? ይሰማል። እሺ ቀጥል። እስኪ ስባቸው እምቢ ብሎኛል። እሺ ቀጥል። ሙከሚል ፎሎ አድርግ። አብዱልከሪምን ከላይ አብዱልከሪምን ፎሎ አድርጉት። እሺ ማለት ነው። እሺ ቀጥል። እሺ አብዱ አለ? እሺ ማርታን አውርዱና ክርስቲያን አስገቡ። ያ ጀማ ክርስቲያኖች ካሉ ቤቱን ፎሎ እያደረጋችሁ እሺ። እና ደግሞ ቻሌንጅ ተጀምሯል። አይታችሁ ከሆነ ሁሴንና አንድ ሚሊዮን ለማስገባት ማለት ነው። ሰላም ይወል السلام عليكم، كيف الحال؟ الحمد لله. تعال. السلام عليكم. خلي لا ابكي. سلام الله وسلامك كذا. ما شاء الله تبارك الله. እሺ መፍሬብ حبيبي ደቂቃ ይቀረዋል እዚህ። تعال قال الله هذا يوم ينفع الصادقين صدقهم لهم جنات تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك الفوز العظيم
لله ملك السماوات والأرض وما فيهن وهو على كل شيء قدير لله السماوات والأرض وإلى الله ترجع الأمور كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله وآمن أهل الكتاب لتؤمنون بالمؤمنين ክርስቲያኖች ካላችሁ ግቡ። አንድ ጻፉ እናስገባችኋለን። ክርስቲያን ነኝ ብላችሁ ጻፉ ማለት ነው። ወንድሞችን ፎሎ እያደረጋችሁ እሺ፣ ካብሉ ጀምራችሁ ወደ ታች أشهد أن لا